እንዳፈቅራት ካደረግሽ በኋላ ከህይወቴ እንድትወጣ ፈልግሽ። ለምን ማሚ? በምድር ላይ ግን ትልቁ ህመም ምን እንደሆነ ታውቂያለሽ? ወዶ ማጣትን የመሰለ ትልቅ ህመም የለም። የወደድሽውን ሰው ስታጪ ሁሉንም ነገር እንዳጣሽ ይሰማሻል። ባዶነት፣ ተስፋ መቁረጥ፣ ብቻ ብዙ ነገር እና ማሚ አንቺ ርብቃን ከኔ ልትለያት ስታስቢ እነዚህ ነገሮች ስፈራቸው ነበር። በእርግጥ አዎ አንቺ ርብቃ ጋር ባትቀራረቢ ኖሮ የርብቃ መውደድ አይገባኝም ነበር። ተኝተሽ ሁሉ ነገር መለፈልፈው ጭንቀት ውስጥ ከሚገባው ብዬ እኮ ነው። እንደሱ አትበይ ርብቃ። ከአሁን በኋላ እኮ ባልና ሚስት ናችሁ። የሚፈጠሩት ነገሮች ደግሞ ጥሩ የሆነ መጥፎ ሀሳቦችን በጋራ ማውራት አለባችሁ። ርብቃ ለጊዜው ግን ከዚህ መሄድ አለብሽ። ወዴት ልሄድ? እቤት። አይ እንደዚህ ሆኜ እንኳን እነሱ ጋር አልሄድም። በቃ እሺ፣ ለትንሽ ጊዜ እስከምትረጋግኝ ያገኙ። አቤልን በዚህ ሁኔታ ጥዬው መሄድ አልችልም። ለምን ርብቃ? እረፍት እኮ ያስፈልግሻል። ሄዳዮችን አልበቃቸው። ለንጹህ ደም ዋጋ አስከፍላቸዋለሁ። ቆይ ግን ይህን ጌጥ የት ነበር የማውቀው? እዚህ ቤት ነው እንዴ? አንቺና ምገባጥሩ ግን በእርግጠኝነት የሆነ ቦታ አውቀዋለሁ። አውዙ የማሚ ይመስለኛል አይደለም አዙ። አይ ምርጧ የራሷ ነው። እርግጠኛ ነሽ አዙ? አዎ እንዲያውም ኮፍያ ምናምን ማድረግ ከጀመረች በኋላ ነው ይህን ማድረግ የጀመረችው። አዎ አስታወስኩ አዙ። ከሌላው ጊዜ በለጠ ፍቅራችሁ መስፋት ነው ያለበት። አይ ይሆናል። ሰሚያሽ ርብቃ፣ እሷን መበቀል ከፈለግሽ የምታልምን ህይወት መኖር አለብሽ። ርብቃ ድራማ በዛሬው ክፍል ላይ በጣም ብዙ ትዕይንቶች ታይተውበታል። ከዚህም መካከል ርብቃ መመረዟንና እንዲሁም ደግሞ በሆዷ ላይ የነበረው ጽንስ መጨናገፉን አይተናል። ያልተጠበቀ ክስተት ነው። ሁላቸውም ቢሆኑ በርብቃ ልጅ ላይ ሲዝቱበትና ሲያማርቱበት የሰነበቱ ቢሆኑም በአሁኑ ሰዓት ላይ አንድ ሰው ሳይጠበቅ ከኋላው አጥቅቷታል ማለት ነው። ዛሬ ላይ ርብቃ ወዳጅና ጠላቷን ለይታ ማወቅ አልቻለችም። ምክንያቱም በዙሪያዋ ያሉት ሁሉም ለስላሳና መልካም የመሰሉ ፈገግ እያሉ ጥርሳቸውን የሚያሳያት ሁሉ ለእሷ መልካም ሰዎች ናቸው ያለቻቸው ሰዎች በዙሪያዋ ተሞልተዋል። ማንን ልጠረጥር ትችላለች? አሁን ላይ አዙይ እጅግ በጣም ተናዳለች። ምክንያቱም ደግሞ የተናደደችበት ይህንን ነገር እንዲደረግ አልፈለገችም ነበር። በነገራችን ላይ አዙይ በተደጋጋሚ ልትሰጣት ብትሞክርም መድኃኒቱን አሁን ላይ ግን ያንን ነገር ሳታደርገው ብሷ ሌላ ሰው እንግዲህ ቀድሟታል ማለት ነው። በጣም የሚገርመው ነገር እጅግ በጣም እየሳቀ እየተለሳለሰ እሱ እንዳደረገባት ብታቅ ምን ትላለች ርብቃ የሚለው ከባድ ነው። ማሚቴ አሁን ላይ ታመው ከተኛው አልጋ ላይ ጀምሮ በጣም ብዙ ነገሮችን ለርብቃ ማስታወስ ጀምረዋል። ማለትም የኔ ርብቃ እያሉ መጣራት ጀምረዋል። ማሚቴ ለምንድን ነው ይሄንን የኔ ርብቃ ብለው እንደ መጀመሪያው ስሜታቸው በመጥፎውን ሀሳብ ሳይሞላ በመልካም ነገር የኔ ርብቃ እያሉ እየጠሯት ያሉ? ርብቃ የእሳቸው ልጅ በደለኛ እንደ በደለቻቸው የእሳቸው መጥፎ ሀሳባቸው የነበረ ርብቃ የማሚቴ ልጅ እንዲሁም ደግሞ ማሚቴ ልጅ ከነሱ ቤትና ርብቃ ቤት ታድግ ስለነበር በዛ ምክንያት ልጃቸውን ስላጡ እሷን ለመበቀል ያደረጉት ነገር ነበረ። ማሚቴ በዛ ሰዓት ላይ ከፍተኛ በደልን ሲፈጽሙባት የነበረ ልጇን እስከ ማስወረድ እንዲሁም እስከ ማገት እንዲሁም ደግሞ እስከ መገፍተር ድረስ በጣም የተለያዩ ነገሮችን ሲያደርጉባት ነበረ በርብቃ ላይ። ዛሬ ላይ የርብቃ ልጅ በቃ ላይመለስ ወርዷል። ከዚህ በኋላ አሁን ላይ የቀረው ነገር ቢኖር የእዩና እንዲሁም ደግሞ የራኬብ ነገር ነው። ራኬብ የማማ ልጅ ስትሆን ማሚቴ ልጃቸውን በደንብ አድርገው ያወቋትና ያዩት ይመስላሉ። ምክንያቱም ደግሞ በልጅነታቸው ታቶ የሚሰራ እናታቸው ስለነበረች በዛ ምክንያት ታቶ ላይ ራኬብ ተብሎ የተነቀሰባት ደረቷ ላይ ያንን ስላዩ ነው። እሳቸው በዛ ምክንያት ነበረ ከአልጋ ላይ የዋሉት። አሁን ላይ ማሚቴ መነሳትም ሆነ ምንም ማለት ባይችሉም በደንብ አድርገው መናገር ባይችሉም
ትውስታውን አስታውሰውታል። ምክንያቱም ደግሞ ራኬብ የእሳቸው ልጅ መሆኗን እጅግ በጣም አድርገው አውቀዋል ማለት ነው። ለዛ ነው ርብቃን ለቀቅ ያደረጓት። አሁን ላይ ግን ይሄ መድኃኒት ጉዳይ ማን ሰጣት፣ ማን አደረገው የሚለውን እንግዲህ ወደ ኋላ ብመልሳችሁ በጣም ጥሩ ነው። ምክንያቱም ደግሞ እዩ ነው ይሄንን ያደረገው። እዩ ለምን ይሄንን አደረገ? እዩ የሚፈልገው ከነሱ በጣም ብዙ ነገር አለ። ከርብቃ ብቻ ሳይሆን በተለይ ደግሞ ከአቤል ከወንድሙ በጣም ብዙ ነገሮችን ማወራረድ ይፈልጋል። ምክንያቱም ሀብቱ፣ ንብረቱ፣ ቤቱ ያንተ ነው፣ ይህ ሁሉ የእሱ ነገር ነው፣ አንተ ምን አለህ? ለምንድነው ነቃ ማትል? እያለች ማሚቴ ከዚህ ቀደም ስታበረታታው ነበር እዩን ወንጀል እንዲሰራና እንዲሁም ደግሞ በአቤል ላይ ከፍተኛ ጥላቻና ከፍተኛ የሆነ መጥፎ ነገር እንዲያሳድር እያደረገችው ነበር የሰነበተችው። እዩም የልብ ልብ ተሰምቶት ከድብቅነት ወደ ግልጽነት እየመጣ ጭራሹኑ ማሚቴ አልጋ ስትይዝለት ሁሉም ነገር በእጁ ሆኖለታል። የማሚቴን ክፍል የተቆለፈ ክፍል ከፍቶ ሲገባ እዩ በጣም ብዙ ነገሮችን አግኝቷል። ራኬብ 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 ይላል። ሁሉም ነገር ድርጅቱ በራኬብ፣ ቤቱ በራኬብ፣ ሁሉ ነገር ራኬብ ይላል። ራኬብ ማለት የእዩ ፍቅረኛ ነች። በአሁኑ ሰዓት ላይ ፍቅረኛውም ሳትሆን የእሱ ተላላኪው ነች። ምክንያቱም እሱ እንደ ፍቅረኛ ቢቀርባትም እሷ ነፍሷ እስኪወጣ ድረስ ትወደዋለች። እሱ ግን ለስሜቱና እንዲሁም ደግሞ ለተላላኪነቷ ብቻ ነው ያፈቀራት። ይህን ያላወቀችው ራኬብ አሁን ላይ ብዙ ነገሮችን አብራ እያበላሸች ትገኛለች። በጽንሱ መጨናገፍ የተደሰቱ ይመስላሉ። ጠላታቸውን ስታጠቁ ደሙ ፏ ብሎ ሲፈስ እንዴት ደስ ይላል እያሉ ሁለታቸውም እጅግ በጣም ተደስተው ከሰብአዊነት የወጣ ደስታን ሲጋሩ አይተናቸዋል ማለት ነው። የሁለቱም አንድ አይነት ባህሪ የሆነው እጅጉን በጣም የሚገርም ነገ ከነገ ወዲያ ምን እንደሚገጥማት ራኬብ ባታውቅም ዛሬ ላይ ግን በጣም ብዙ ነገሮች አስደስተዋት ይገኛል ማለት ነው። አቤል እጅግ በጣም ተጎድቷል። እንባውንም እያፈሰሰ ማሚቴ በዚህ ሰዓት ነበር የምታስፈልግኝ፣ ማሚቴ የሆነ ነገር በይኝ እያለ ጸጉሩን እንድትዳብሰውና እንዲሁም ደግሞ ሀዘኑን እንድትነግረው አይዞህ እንድትለው ከጎኑ ሆና እንድታጽናናው ማሚቴን በተኛችበት አልጋ ላይ እጇን ሳብ አድርጎ ሲሰቃይ ነበረ። እያለቀሰ ያለውን ነገር ችግሩን ሁሉን ነገር እየነገራት ነበር። እሷም ስታዳምጠው ከቆየች በኋላ አብራ እያለቀሰች በስተመጨረሻ እሱ ሊነሳ ሲል አይኗን ጨፈን አድርጋለች። ምክንያቱም ይህ ሁሉ ሰዓት እያለቀስኩ የነገርኩሽ ማሚቴ አንቺ ተኝተሽ ነው፣ ለነገሩ ባትሰሚኝም ያው ብናገርም አትሰሚኝም ነበረ እያለ እሱም ደግሞ በቃ ተነስቶ ወደ ፈረደበት ወደ መኝታ ቤቱ ሂዶ ሲያያት ርብቃን እጅግ በጣም ኩርምት ብላና ተጎሳቅላበት እያያት ነበረ። ርብቃን መረጋጋት ታቅቷታል። ይሄ መረጋጋት ያቃጣት ርብቃ በተደረገባት ነገር ላይ በጣም አዝናለች። ከዛም በላይ ደግሞ ማን እንዳገታትና እንዲሁም ደግሞ ከዚህ ቀደም እንዳየናችሁት ከሆነ ወደኋላ ተመልሳችሁ የጆሮ ጌጥ ይዛ ነበረ። የታገተች ጊዜ ስትመለስ ስትወርድ አንድ የጆሮ ጌጥ ከመኪና ላይ ሲወድቅ አግኝታ አንስታው ነበረ። ያ የጆሮ ጌጥ ደግሞ ማሚቴ ጸባዩ ከተቀየረበት ጊዜ ሰዓት ላይ ነበረ ያንን ነገር ጆሮ ጌጡን አድርገው የነበረ። ምክንያቱም ያ ጆሮ ጌጥ ትልቅ ማስረጃ ነው ማለት ነው። አሁን ላይ ግን አቤል ይሄንን ነገር ሰምቷል ማለት ነው። አዙይን ጠርታ ይሄ የጆሮ ጌጥ የማን ነው ታውቂዋለሽን በማለት ስትጠይቃት አላቀውም ካለች በኋላ መለስ ብላ አረ ይህን ነገር አውቀዋለሁ መሰል እስኪ ቆይ ልየው በማለት በድጋሚ ልታየው ችላለች። ካየችው በኋላ ግን ያየችውን ነገር ማመን አቅቷታል። ማሚቴ ያንን ኮፍያና ጸባያ ከተቀየረ በኋላ መልበስ የጀመረችው ጆሮ ጌጥ ነበረ በማለት አዙይ መልሳላታለች። አዙይ በጣም መልካምና ሩህሩህ ነች። ምክንያቱም ደግሞ የያዛት ይዟት እንጂ በርብቃ ላይ ክፋትም ሆነ መጥፎ ነገር ሴራ ልትሰራባት አትችልም። ምክንያቱም ርብቃን በጣም ስለምትወዳት ምርጧ እያለች ነበር የምትጠራት። እናም በቃ በተፈጠረው ነገር በጣም አዝኛለሁ፣ አይዞሽ ርብቃ በማለት ስታጽናናት አንቺ ነሽ እንዴ ስትላት አዎ እኔ ነኝ፣ በጣም ቁም ነገረኛ ነሽ ብላ በማለት በቃ እሺ ልግባ ወደ ኩሽናዬ እያለቻት ጥላት ሄዳ ነበር። አሁን ላይ ርብቃ ሁሉ ነገር ግልጽ እየሆነላት መጥቷል። የአቤል ጉዳይ ብቻ ነው ግራ ተጋብታ ያለችው። አቤልን ልተወው አልተወው እያለች በሁለት መንታ ልብ ላይ ቆማለች። ምክንያቱም ደግሞ ማሚቴ ያጠቃችኝ ልጇን ስለያስኩባት ነው፣ ከህይወቱ ውጭ ብላ ደጋግማ ልጇን እስከ መገፍተር ድረስ አድርሳባታለች። ልጇን ለመግደል እንዲሁም ደግሞ በረሃብ በጥም እንድትታገት አድርጋ ብዙ በደሎችን ስታደርግባት ነበር ማሚቴና ይህንን ሁሉ አስታውሳ በቃ ከአቤል ጋር ያለኝን ግንኙነት መተው አለብኝ፣ ያንደዛ ካላደረግኩ
በቃ ምንም ሰላም ላገኝ አልችልም እያለች እንግዲህ ያለውን ነገር በሙሉ ሁሉን ነገር እንዳገተቻት ለሪች እየነገረቻት ነበር። ሪች አስተዋይና መልካም ልጅ ናት። ከዚህ በኋላ ከአቤል መለያየት ሳይሆን ፍቅራችሁን አጠንክራችሁ መበቀል ነው ያለባችሁ እንጂ የምን መለያየት ነው በማለት ጉልበት ሆናታለች። ከአሁን በኋላ ማልቀስ የሚብቃሽ፣ መተከዝ የሚብቃሽ፣ እኔ አለሁልሽ ካጠገብሽ በማለት እንግዲህ አቤልና ሪች ከጎኗ ቆመውላታል። በእንደዚህ ሰዓት በከፋት ሰዓት ሁለት ሰዎች ካጠገቧ ቆመዋል። ምክንያቱም ደግሞ አሁን ላይ እጅግ በጣም መጥፎ ስሜት ውስጥ እንዳለች ርብቃ እያወቀ እዩ በሷ ሀዘንና በሷ እንባ በጣም ሲደሰት አይተነዋል። ነይ እስኪ ተኚ ብሎ አጠገቡ ላይ ጭኑ ላይ እንድተኛ አድርጎ እሷ ስታለቅስ አልቅሽ ይውጣልሽ እያለ ሀዘኗን እንድትወጣ እያደረጋት አይተን ነበር። ከዛ መካከል ግን እጅግ በጣም ሲንከተከት ሲስቅ እሷ እያለቀሰች እሱ በጣም የሚያደርገው ነበር ከኋላው እጅግ በጣም የሚያስጠላ ነው። በነገራችን ላይ አቤልን ራሱ በቃ አታልቅስ፣ አትዘን፣ በቃ እያለ እሱን ሲያባብል ቆይቶ ወንድማዊነት ፍቅሩን ለመግለጽ አቅፎት ከኋላው ላይ ግን ሲያሾፍበት አይተነው ነበረ። ምክንያቱም ደግሞ አቤል ላይ የሚያደርገው ሹፈትን እጅግ በጣም በሚያናድድ ሁኔታ ማሚት አይተው ነበረ። ምላሱን እያወጣ እንዲሁም ጥርሱን ገጠጥ እያደረገ በሆነው ነገር በመደሰቱን ወደ አይኑን ቀና እያደረገ ወደ ላይ እየተመለከተ የሚያደርጋቸውን ንግግሮች እያንዳንዱ ነገር ማሚት አይታው ፊቷን ዞር ብላለች። አሁን ላይ እዩ እያለቀለት ይመስላል። እዩ በዚህ ከቀጠለ ብዙ ነገሮችን ሊያደርግ እንደሚችል ገምታለች ማሚቴ። ምክንያቱም ደግሞ የክፍሏን ቁልፍ ወስዶ ያገኛቸው ወረቀቶች ራኬብ የሚል ስም ማን እንደሆነች ራኬብ ለማጣራት ሞክሯል። ይሄ ደግሞ ራኬብ ሄዶ እዩ እያንዳንዱ ነገር ስለ ራኬብ ስለ ንቅሳቷም ሆነ ስለ ማንነቷ እንድትነግረው ጠይቋት። ራኬብ ማለት ከዚህ ቀደም እናቷ ሌላ ቤት ትታት እንደሄደች እና እሷም ደግሞ እናቷም ወደ ውጭ ሀገር አረብ ሀገራት እንደተሰደደች ወይም ደግሞ እንደማታውቅ ሁሉንም ነገር አስረግጣ ተናገረችው። ከዛም በኋላ ግን የማሚቴ ልጅ መሆኗን በደንብ አጣርቶ ከደረሰ በኋላ ቤቱ፣ ንብረቱ፣ ስሙ ሁሉ በእሷ እንደሆነ ሲያውቅ አሁን ላይ ተገልብጧል ማለት ነው። ይኸውልሽ በአንቺ ስም ሁሉን ነገር አደረግኩልሽ በማለት እንግዲህ በአሁን ሰዓት ላይ ራኬብን የግሉ አድርጓታል ማለት ነው። በቁጥጥሩ ስር አውሎ ከዚህ በኋላ ያለውን እሷ ንብረቱን ወደ እሱ እንድታዞር ሊያደርጋት አስቧል ማለት ነው። ርብቃን ለምን ተበቀላት ካላችሁ የተበቀለበት ምክንያት ያኔ ካሜራ ገጥሞ ወረቀቶችን ፈልጎ ሂጅና አምጭልኝ ሲላት እሷም ያገኘችውን ወረቀት ለሱ ሰጣው ነበረ። በዛ ሰዓት ላይ ነበረ እሷ ፎርጅድ ወረቀት እንደሆነ ተወቅ አትወቅ ፊልሙ ላይ የተገለጸው ነገር ባይኖርም እንደተሳሳተና እንዳጭበረበረችው መስሎት ሊበቀላት ያሰበው ነበር። በዚህ ምክንያት ነው። በጣም ነው የሚወዳት፣ ታሳዝነዋለች። መልካም ሴት ናት። ሊጠቀምባት ይፈልጋል፣ ግን ደግሞ እንደዚህ በጣም ሊጎዳት አይፈልግም ነበር። አሁን ላይ ግን ልጇን እስከ መጨረሻው አሰናብቶታል። አቤልስ ምን ይል ይሆን በዚህ ጉዳይ? በተለይ ደግሞ የእሱ እጅ እንዳለበት ካወቀ አሁን የመጥሪያ ወረቀት ተሰጧቸዋል። በአጠቃላይ ከዚህ ቤት ውልቅ ብላችሁ እንድትወጡ በማለት የተሰጣቸው ወረቀት ማን አደረገው? ማንስ ነው የሚወጣው? ማሚቴስ ወዴት ልትወጣ ነው? ወይስ ርብቃ? ወይስ ደግሞ ማናቸው ይሆኑ የሚቀድሙት የሚለውን አብረን የምናይ ይሆናል።